ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እየጋበዝን የሰዓቱን ዝግጅት ይዘን ቀርበናል። ኢሊያስ ክፍሌ ነኝ። ሪፖርተር ኢትዮጵያ አንጋፋውን ፖለቲከኛና የሰብአዊ መብት ተሟጋች ፕሮፌሰር አድማሱ ገበየሁን እንግዳው አድርጎ በወቅታዊ የኢትዮጵያ የፖለቲካ የምርጫ ስርዓት ህገ መንግስታዊ ጥያቄዎች እንዲሁም ግጭቶችንና ተያያዥ ጉዳዮች ላይ ቆይታ አድርገዋል። በዚህ ዝግጅት ወቅታዊው የፖለቲካ ስርዓትና የምርጫ ህግ መሻሻል ጉዳይ ጋር ተያይዞ ከየት ወዴት የሚለውን ጥያቄ ለፕሮፌሰር አድማሱ ጠይቀናል። በተጨማሪም በ1997 እንዲሁም በ2010 ዓ.ም የተፈጠሩ የፖለቲካ ለውጥ እድሎች ምን ገጠማቸው የሚለውንም አንስተን የሚከተለውን ማብራሪያ ፕሮፌሰር አድማሱ ሰጥተውናል። እንደው ከየት ወዴት ነው እየሄድን ያለ ነው? እሺ እንደው እርስዎ ረጅም ጊዜ እንደው ሲኒየር ፖለቲከኛ ኖት። እንደው ባለፉት 30 ዓመታት የተጀመረ የመድበለ ፓርቲ ፖለቲካ ስርዓት ተጀምሮ ነበረ። ኢህአዴግ ሲገባ ህገ መንግስት ተረቆ ስራ ላይ ውሏል። እንደገና ደግሞ ዲሞክራሲ ምርጫ የሚሉ አዳዲስ ያለመድነው አይነት የፖለቲካ ባህል መገንባት ተጀምሮ ነበር። እርስዎ በዛ ውስጥ እንግዲህ ይሄ ነገር ስር እንዲሰድ ህብረተሰቡ ጋር በደንብ እንዲሰርጽ ሲታገሉ ቆይተዋል እና አሁን ባለፉት 30 ዓመታት ግን እንደው በተፈለገው መንገድ ፕሮግረስ አደገ ወይስ ደግሞ እንደው እንደ ካሮት እየቀነጨረ ወደ ውስጥ ያደገው ወይስ ወደ ላይ ከፍ አለ? መጀመሪያ እኔን ላስቀምጥና ፖለቲከኛ የነበርኩት ለ5 ዓመት ነበረ። ከዛ በፊትም ከዛ በኋላም ፖለቲከኛ አይደለሁም። ግን ስለ አገራችን ፖለቲካዊ ሁኔታ እመራመራለሁ፣ እጽፋለሁም። በተለያዩ መድረኮችም ያለኝን ግንዛቤ በመረጃ የተደገፈ በጥናት የተደገፈ አቀርባለሁ። ያ እንግዲህ በራሴ ለስልጣን የምንቀሳቀስ አይደለሁም ለማለት ነው እንግዲህ እንጂ የፖለቲካው ጉዳይ ይመለከተኛል። በጣም አሳሳቢ በሆነ ሁኔታ ይህን ጉዳይ ምን ይሻላል የሚል ጥያቄ አንስቼ ብዙ ዓመት በዚህ ይህን ጥያቄ ለመፍታት ታግያለሁ እና በዛ አንጻር ሳየው እንግዲህ አሁን ያነሳው ጥያቄ በጣም ጥቅል ስለሆነ ጥቅል መልስ የለው። እንግዲህ ከጊዜ ጋር ራሱ በጊዜ በሂደት ዓለም አቀፋዊ ሁኔታ ስንመለከት አንድ ሀገር ዝም ብሎ አልለወጥም ብሎ ገትሮ ሊይዝ አይችልም። ባሉበት መቆምም ራሱ ችግር አለው። የሚገፈትር ኃይል ይመጣል። የሀገርም ይሁን የውጭ ባለህበት እንድቆም አይፈቅድልም። ስለዚህ ማንም ወገን ወደፊት ሊንቀሳቀስ ሲፈልግ ደግሞ ይበጃል የሚለውን ይዞ ይንቀሳቀሳል። ይህን ይዞ ሲንቀሳቀስ የእኛ ሀገር ሁኔታ አሁን በስልጣን ላይ ያለው ወገን በሁለንተናዊ መልኩ ተጠናክሮ በአጠቃላይ እየተንቀሳቀሰ ነው። የሚሄድበት መንገድ ክፉም ይሁን ደግ እሱ እያንዳንዱ ዜጋ የሚገመግመው ሆኖ ግን እንቅስቃሴ ላይ በርትቶ ይታያል። በሌላው አንጻር ግን የኛው ስልጣን ላይ ያለው ወገን አይበጀንም የሚሉ ወገኖች ተጠናክረው አላቸው። እንግዲህ አንዳንዱ ለዚህ ምክንያቱ የእነሱ ስህተት ላይሆን ይችላል፣ አንዳንዱ ደግሞ የእነሱ ሊሆን ይችላል። ለምሳሌ ያሉ አቅም መገንቢያ መንገዶች አንዱ አመቺ ሁኔታ የማግኘት ነው። በህግም ይሆናል፣ በፋይናንስም ሊሆን ይችላል፣ በብዙ ነገሮች። ይሄ እንግዲህ ውጫዊ ችግራቸው ሊሆን ይችላል። ውስጣዊ ችግራቸው ደግሞ ሲሰባሰቡም ፓርቲያቸውን ሲያስተዳድሩም እነዚህ ደግሞ ውስጣዊ ችግሮች ዲሞክራሲን ለማምጣት መጀመሪያውኑ ዲሞክራት መሆን አለብህ። አለበለዚያ በሰው ቁስል እንጨት ስደድበት። ለዲሞክራሲ ኮሚትድ መሆን አለበት ማንኛውም ወገን ማለት ነው። እና እነዚህ ነገሮች ሳያቸው የመተማማት የመጎሻሸም ተስለስም ቢል የመወቃቀስ ሁኔታዎች አያለሁ። መወቃቀስ በጎ ነገር ነው፣ ለእድገት ይበጃል። መተማማት ወይም መጎሻሸም እነዚህ ደግሞ ዋና ትግል እያለባቸው ያንን አቅም በውስጥ በአጥፊ ጎኑ ሲጠቀሙበት መቀጨጭ ነው የሚመጣው። ተጠናክሮ ወደፊት መስፈንጠር አይችልም እና ውስጣዊ የፓርቲዎች ችግር
በበጎ አቅጣጫ መሄድ አለበት ብዬ ነው ማምነው። ምክንያቱም አንተ ያልሆንከውን ሌላው እንዲሆን ብትለፋ ውጤትህ አያምርም። ሆነ ስትገኝ ሌላው ወደ አንተን እንዲሳብ ለማድረግ ይቻላል ብዬ አምናለሁ እና ይሄ እንግዲህ አንደኛው ምልክቱ መሰባሰብ ሲችሉ ተቻችለው ቢያንስ ከዛ የበለጠ ችግር አለ ብለው መለስተኛ ችግሮቻቸውን ማስወገድ ሲችሉና ኮምፕሮማይዝ በመሰባሰብ የሚገኘውን ነገር እኔ ራሴ ባለፈው ሂደት በተለይ በቅንጅት ዘመን ትምህርት ያገኘሁበት ነው። በቅንጅት ዘመን የማይናቅ ውጤት ነበረ። የግድ ተወካዮቻችን ብዛት እንደዚህ አይደለም። ህዝቡ ከኛ ጋር መሰለፍ ችሎ ነበር። ያ ማለት ምን ማለት ነው? በተናጠል አራቱ ድርጅቶች በተናጠል ያለን አቅም ዝም ብሎ ተደምሮ የነዛ ድምር አድርጌ አልወስደውም። ምክንያቱም ያ መሰባሰብ ለህዝብ የሰጠው ተስፋ በእኛ በኩል ደግሞ ከግላችን ካለን አቅም ጋር ስናስተያየው ገዝፎ በመገኘቱ ያለን ተስፋ በየአቅጣጫው የፈጠረው ተስፋ በተናጠል ካለን ተራ ድምር የላቀ ነው እና በእውነት ለመናገር የ97ቱን የነበረውን የቅንጅት እንቅስቃሴ እኔ ስገመግመው ያስገኘው ውጤት የአራቱ ድርጅቶች ተራ ድምር ውጤት አይደለም። ህዝብ ራሱ አመኔታ የሚጥልበት ድርጅት ሲያይ ራሱ ተሳታፊ የሆነበት ነው። እንደውም የፓርቲ አባል ሳይሆኑ ለእጩነት ስንመረምላቸው በጎ ፈቃደኛ ሆነው በድርጅቱ ስም የተሳተፉ ዜጎች በርካታ ነበሩ። በአካባቢያቸው ተመራጭ እንደሚሆኑ ስንገምትና እባካችሁ እኛ ጋር ተሰለፉ፣ በእኛ ስም ተወዳደሩ ሲሉ ፖለቲካን እንደ ጦር ይሸሹ የነበሩ ሁሉ በጉዳይ አምነው አብረውን ተሰልፈው ነበረ። ይሄ ሁሉ ውጤት የተገኘው መጀመሪያውኑ ሰብሰብ በማለት ደግሞ የአንዱን ድክመት የሌላኛው ወገን ስለሚሸፍነው በአጠቃላይ በጎ ገጻችንን አንድ ላይ አሰባስበን አንድ ጠንካራ ድርጅት በወቅቱ የሚቻለውን ያህል ማለት ነው በማቋቋማችን ያንን ለህዝብ ስናቀርበው ደግሞ አመኔታ እያገኘን እያደግን ነው የመጣ ነው። በተወሰኑ ወራት ነው እንግዲህ ጥቅምት ጀመር፣ ግንቦት ምርጫው ነበር እና ጥቂት ወራት ናቸው። ቢሆንም ግን የነበረው ውጤት በጣም የጎላ ነው እና ይሄ እንግዲህ ትምህርት ሆኖን የዛን ጊዜ በዚህ በቅንጅት የታቀፉ ቢኖሩም ባይኖሩም ምንም አይደለም። ያንን የኢትዮጵያ ውስጥ የተሰራ አንድ ታሪክ ነው ብለው ቢያወራርሱት ትምህርት ይገኝበታል ብዬ አምናለሁ። በሌላ በኩል ደግሞ ገዢው ፓርቲ በአካል የጎለበተ ነው ብዬ ብቀበለውም በአባላት ብዛት በድርጅታዊ አወቃቀሩም የብራንች በተለያየ ቦታ ቢሮዎች ቢኖሩትም ገዢውን ፓርቲ ወክለው በስልጣን ውስጥ የሚገኙ ወገኖች በየቢሮ የተሰገሰጉ ወገኖች የሚያሳዩትን ጥፋት ሳይ ደግሞ አካላዊ ግዝፈት እንጂ ውስጣዊ የመርህ ጥንካሬ በፓርቲው ደረጃ የተሟላ ነው ብዬ አላምንም። ይሄ ማለት አንዳንድ መሪዎች ትንታግ የሆኑ የሉም አይደለም፣ አሉ። ድርጅቱ እንደ ድርጅት ግን በሌላው ወገን ጠንካራ ድርጅት ቢመጣ ነው ያልኩት። ቢመጣ በውድድሩ ውስጥ በብቃት ሊሳተፍና የህዝብ ድጋፍ ለማግኘት የሚሳነው አይሆንም ማለት ነው። ምክንያቱም የሚታገለው ድርጅት የራሱ የሆነ ሰፊ ድክመት ስላለበት እና ሁለቱም ወገኖች ውስጣቸው ማጥራት አለባቸው ነው ብለው ገዢውም ይሁን ከገዢ ውጭ የሆኑ ፓርቲዎች ውስጣቸውን ቢያጠሩና ጉዳዩ የህዝብ መሆኑን አምነው የራሳቸውን ሽኩቻ ትተው ህዝብ የሚረካበትን መንገድ ቢቻል ተመካክረው፣ ካልተቻለም በየግላቸው ያንን ቢከተሉ ይበጃል። ለሀገራችን ነው ብሎ እኔ በሀገራችን መልክ ነው ምንድነው አቅጣጫ ነው የምመለከተው ጉዳዩ። ሁለት ነገሮችን እንዲያነጻጽሩልኝ አሁን ደግሞ ልጋብዞት። 97
ያ የተገኘ ድል ነበረ። ተቃዋሚዎች ተሰልፎ ኢህአዴግን ማሸነፍ ችለው ነበረ። ብቻ ጥሩ ለዲሞክራሲያ ይሄ በሀገራችን ዲሞክራሲና ነጻነት እንዲሰፍን ጥሩ መነሻ የሚሆን ፖይንት ነበረ። ግን መከነ። አሁን ደግሞ ከዛ በኋላ 10 ምናምን ዓመት ቆይተን ለውጡ መጣ። በወጣቶች አብዮት በአማራና በኦሮሚያ ክልል በተፈጠሩ ይሄ የወጣቶች አመጽ የለውጡ ጊዜ መጣ። ትራንዚሽን ተፈጠረ። አሁን ከዛ በኋላ ያለው ደግሞ አሁን የምንገኝበት ይሄ ኮንፍሊክት የሞላበት በመላ ሀገሪቱ መንቀሳቀስ እንደልብ እንኳን የማይቻልበት ከአዲስ አበባ 10 ኪሎ ሜትር እንኳን መሄድ የማይቻልበት ሴናሪዮ ተፈጠረ። አሁን እነዚህ ለለውጥ መነሻ የሆኑ በኢትዮጵያ ዲሞክራሲና አዲስ የፖለቲካ ስርዓት ለማስፈን መስፈንጠሪያ የሚሆኑ አጋጣሚዎችን ቀቅለን አልበላናቸውም፣ አላባከናቸውም ወይ? እንዴት ነው የሚታዘቡት? እንግዲህ ምንድነው ያልካቸውን ነጥቦች ብዙዎችን እጋራለሁ። አንድ ርማት ላስከትልና ምንም ብጋራ የአማራውና ኦሮሚያ ጎልቶ ወጣ የሚለው እሱ የሜዲያና የትርጉም ጥያቄ ነው የሚሆነው። ለውጥ የፈለገው ድፍን የኢትዮጵያ ሕዝብ ነው። በሚረዱትና በሚያምኑት በሚሆንላቸው ሁሉም ተነቃንቋል። ዳር እስከ ዳር ነው። እንግዲህ በዋናነት ለማለት ነው እንጂ ሁሉም የኢትዮጵያ ሕዝብ ዋናነትም አይደለም። እነዚህ ሁለቱ በግሩፕ ሲታይ የሕዝብ ብዛቱም የሚሸፍኑትም የኢትዮጵያ ክፍል ሰፊ መሆኑ ያ መግሰብ ያ እንትን ራሱን የቻለ ጣጣ አምጥቷል። ምክንያቱም ፖለቲካውንም ለነዚህ ቡድኖች አሳልፎ የመስጠት እና ሌላው ራሱን የማግለል ወይም ደግሞ እኔ ትንሽ ነኝ ወይም እንትን ወደሚል ወደ መሸማቀቅ ልበለው ብቻ ሰማው የሚሰማኝ የሀገሪቱን ፖለቲካ እንዳለ ለሁለቱ ቡድኖች አስረክቦ ባይተዋር ሆነ። ሌላው በስሜትም ይሁን በምንም የዛ አይነት ጉዳት የዛ አይነት ቁስል አለ። በእኔ ጥናት ውስጥ ሳየው ከእነዚህ ቡድኖች ውጭ ያለ አንድ የእነዚህ ቡድኖች ውስጥ የሌለ ወገን ራሱ እዛው እነሱ ይወጡት ወይም እነሱ እንትን ይበሉት ወደሚል ስሜት የገባበት ሁኔታም አለ። ይሄ እንግዲህ ካሉ ፍንጮች ነው፣ ዝም ብዬ አይደለም። ስለዚህ ለኔ ማሰላው እያንዳንዱ ዜጋ በሚል ነው፣ በግሩፒንግ አይደለም። በሃይማኖቱ ቡድኖች ውስጥ ያለ የውስጡ አባላት ብዛት ማነስ ሳይሆን በአጠቃላይ የነበረውን ስርዓት በኋላም አንዳንድ ሰዎች እንደሚናገሩት ጭራሽም ያች እንኳ ትንሿ በመገፋፋ የምትገኝ ማዕድ እንኳ እንዳይቋደሱ ጭራሽም እንደሌሉ የተቆጠሩበት ጊዜ ነበረ። ለምሳሌ እነዚህ ወደ አፋር፣ ወደ ሶማሌ፣ ወደ ጋምቤላ፣ ወደ እነዚህ ያሉት ወገኖች ጭራሽም በፖለቲካ በኢትዮጵያ ፖለቲካ ባለቤት እንዳልሆኑ አይነት ሁሉ የተፈጠረ ስሜት ነበረ። ይሄን መቼም እንደው ምንም ውስጡን ባናጠና አሚን ብሎ ይቀበላሉ ወይም ደግሞ ተስማምቷቸው ሞቋቸው ለማለት ያስቸግራል። ምሳሌ ነው የምልህ እና ያ ለውጥ የመጣው ፊት ለፊት በሜዲያ በምናያቸው ብቻ ሳይሆን ሜዲያም ያላያቸው የሁሉም በዛ እርካታ ማጣትና እርካታ ማጣት አልፎ ደግሞ ስጋት ተፈጠረን የሚል ስሜት ነው እንግዲህ እዛ ያደረሰው ለማለት ነው የፈለኩት። ወደ ያንን ስናይ አሁንም ቢሆን ቅድም ወዳልኩት እመጣለሁ። የኢትዮጵያ ፖለቲካ በእጅ ያለው ብቻ አይደለም፣ ስለሚመጣውም እያሰበ ነው ሰው የሚጨነቀው። ወይም ደግሞ ያልፍልኛል ቢል ወይም ደግሞ ችግር ይገጥመኛል ቢል አሁን ስላለው ብቻ አይደለም ሰው የሚያስበው፣ ስለወደፊት ነው ሲደመር እና አሁንም ቢሆን የኛ ሀገር ህገ መንግስቱም ይሁን ወይም ሌላ ፖለቲካዊ ተቋሞች በአግባቡ መስተካከል ካልቻሉ ችግራችን ይቀረፋል ብዬ አላምንም። ለምን ያለው ህገ መንግስት አወቃቀር ቅድም እንዳልኩን በአንድ ገጹ እንደ አሜሪካኖች ይመስላል፣ በአንድ ገጹ የዩናይትድ ኪንግደም ይመስላል። እነዚህ አይነት ወገኖች በጣም በርካታ አይነት ማህበረሰብ ላለበት የሚሆኑ አይደሉም፣ አሳታፊ አይደሉም፣ አካታች አይደሉም እና ምንም ህጋዊ ቢሆን ምንም ህገ መንግስታዊ ቢሆን ስልጣንን በጥቂት ግለሰቦች ላይ ወይም በጥቂት ተቋም
ስልጣኖች ላይ የሚያቆልል ሌላውን ደግሞ ለዛ ስልጣን ተንበርካኪ እንዲሆኑ የሚያዘጋጅ ነው። ሰዎች አይደሉም። አሁን ለምሳሌ የኢትዮጵያ ህገ መንግስት አለ። ያ ህገ መንግስት ለጠቅላይ ሚኒስትር የሰጠው ስልጣን እጅግ ከፍተኛ ነው። አቶ መለስም ይሁኑ ዶክተር አብይም ይሁኑ እኔ ህገ መንግስት ጥሰዋል ብዬ አላቅም። አንድም ቀን ህገ መንግስት ሲጥሱ ህገ መንግስቱ ላይ ከተጻፈው አንጻር ሳይ ማለት ነው የሚሰሩ ስራ ያላቸው የውሳኔ መስጠት አቅም እነዚህ ሁሉ ምንጮቹ ህገ መንግስት ናቸው። ይሄ ህገ መንግስት ተጥሷል አልልም ካለኝ ክትትል ማለት ነው። ሊሆን ይችላል ግን እኔ እስከማውቀው ግን የፈጠረው ያ ቁልል ያ ስልጣን ቁልል የፈጠረው ዝሮ ድክመት ቢፈጠር በፓርላማውም ይሁን በህግ ተርጓሚውም ይሁን ወይም በሌሎች ተቋሞች ያንን ማስተካከል የሚችል ቁንጮ ባለስልጣን በሀገራችን ጠቅላይ ሚኒስትር ነው። አንደኛው ጠቅላይ ሚኒስትር ማለት አይደለም፣ ጠቅላይ ሚኒስትር ነው። ምን ማለት ነው? ስልጣን ያለው ወገን ደግሞ ጉድለት ቢፈጠር ተጠያቂነት ያዛኑ ያህል ነው የሚሆነው። እንግዲህ ዲሞክራሲያዊ አስተሳሰብ ደግሞ ሲመጣ እና ችግር ሲፈጠር እነሱን መውቀሱ ስህተት ነው አልልም። ነገር ግን ያ ችግር ሲቃናም እነሱ ቢመሰገኑ የለም በዛባቸው አልልም። ለምን? አወቃቀሩ ነው መሰረቱ። ይሄ ግን እኔ በማምነው የመግባባት ዲሞክራሲ በመሰረቱ ስህተት ነው። ስህተቱ ህገ መንግስታዊ ነው። ህገ መንግስቱ ሲዋቀር አንድ ግለሰብ በምንም በኩል የተቆለለ ስልጣን ወይም አንድ ተቋምም ሊሆን ይችላል መኖር የለበትም። ሁሉም በልኩ መከርከም አለበት። ገደቦች መቀመጥ አለባቸው። የግድ አንድ ሰው ብቻ መሪ ይሁን የሚባል ነገር የለውም። በርካታ መሪዎች ተመጣጣኝ ስልጣን ያላቸው ሊፈጠሩ ይችላሉ። አለ ልምድም አለ በዓለም ውስጥ እና ያን በማድረግ አንደኛ አንድ ፓርቲ ብቻውን፣ አንድ ተቋም ብቻውን፣ አንድ ግለሰብ ብቻውን እንደ ኢትዮጵያ ዕጣ ፈንታ እንዲወስን ወይም ደግሞ እንዲሸከም በበጎ ጎኑ መደረግ የለበትም እና ስልጣን የተካፈለ፣ የተሰራጨ፣ የተገደበ እንደዚህ መልኩ መሆን አለበት እና በአጠቃላይ አንድ ኢትዮጵያዊ ወይም አንዲት ኢትዮጵያዊ የትም ቦታ ብትወለድ ብታድግ ምንም አይነት ሃይማኖት ቢኖራት ለኢትዮጵያ ብቁ ከሚሆኑና ከሚሳካላቸው መሪዎች አንዱ ሆናለሁ ብላ ወይም ብሎ ምኞት ሊያሳድር በሚችል ደረጃ ምቾት በሚሰጥ ሁኔታ ከሌላው አላንስም የሚባልበት ሁኔታ መፈጠር አለበት እዚህ ሀገር። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጠየቅን መልካም ጊዜ ተመኘን።